አግኝተናል ብሎ እንግዲህ በየሶሻል ሚዲያው እየለጠፉ ወይም ደግሞ እየሰሩ ያሉትን ቪዲዮዎችን ስመለከት ነበረ። እውነት ለመናገር እጅግ በጣም አሳፋሪ ሆኖ አግኝቼዋለሁ። በጭራሽ እንግዲህ በዚህ ደረጃ መውረድ እጅግ በጣም ያሳስባል። ምክንያቱ ደግሞ እንግዲህ አብዛኛው ሰው ማለት ይቻላል እንግዲህ በዚህ ጉዳይ ላይ ሲሪየስ ሆኖ እየተከታተለ ነበር፣ በተለይ የአብርሃም ጤንነት። ነገር ግን ነገሩ ወደ ድራማ ሊቀይሩት እየሞከሩ ያሉ ሰዎች አሉ። እነሱ እንግዲህ ያው ፈጣሪ ልቦና ይስጣቸው ብለን እንቀጥላለን። እጅግ በጣም ከባድ ነገሮችም ተሰምተዋል። በተለይ እንግዲህ አዳዲስ ነገሮችን ስትጠብቁ የነበራችሁ ሰዎች አላችሁ። በአብርሃም ጉዳይ ላይ አዲስ ነገር አንድ አግኝቻለሁ። እንግዲህ መረጃው እንደደረሰኝ ከሆነ በዛሬ ዕለት አብርሃም እንደተገኘ፣ አብርሃም እንግዲህ ከሩታም ጭምር ጋር እንደተገናኘ በዛሬ ዕለት ተሰምቷል። እንግዲህ ከጠፋበት ቦታ ተመልሷል ማለት ነው። እሱ ብቻ አይደለም፣ አዲስ ነገር አለ። ምንድነው የተከሰተ? የአብርሃም ጤንነት ላይ ምንድነው አዲስ ነገር ብላችሁ ከጠየቃችሁኝ እጅግ በጣም በሚያሳፍር ሁኔታ እንግዲህ የአብርሃም ጤንነት ምንም ወደዛው የተባለበት ቦታ ላይ አልደረሰም። ወይም ደግሞ እንግዲህ ያው እንደምታውቁ አብርሃም ጤነኛ ሆኖ ወደ ሄርሜላ ይመለሳል የተባለው ነገር ፍጹም ውሸት ሆኖ ተገኝቷል። በዛሬ ዕለት እንግዲህ በስተመጨረሻ አብርሃም እያንዳንዱን ነገሮችን እየገለጸ ነበር። በተለይ እንግዲህ ወደ ቤቱ መመለስ እንደሚፈልግም ጭምር ከዚህ በፊት እንደተናገረ በደንብ እናስታውሳለን። እንግዲህ ያንን ነገር በድጋሚ አንስቷል። እጅግ በጣም ከባድ ሁኔታ ውስጥ እንደነበረ፣ ኢቨን እንግዲህ ጭንቀት ውስጥ እንደነበረ፣ አሁን ላይም እንግዲህ መረጋጋት ውስጥ እንደሌለ ጭምር በዛሬ ዕለት መረጃው ደርሶናል። እቺ ነገር ደብቅ ሊያደርጉ እየሞከሩ ነው። በተለይ እንግዲህ እነ ቡዜ የአብርሃም መገኘት ብቻ ሳይሆን አብርሃም ከሩታ ጋር እንዲገናኝ በጭራሽ እንደማይፈልጉም ዜም በደንብ አድርጋ ስትናገር ነበር። በተለይ እንግዲህ ለሩታ በደንብ ስታወራ ነበረ። ሩታን እንግዲህ ወደኛ ነይ ወይም ደግሞ ያለን ነገር ወይም ደግሞ እኛ በምንለው ነገር ብቻ ተስማሚ፣ ከዛ ውጪ ሌላ ነገር አታውሪ ብሎ በጣም ብዙ ነገሮችን ሲሏት ነበረ። እንግዲህ ሩታ በጣም አምርራ መታለች። ምክንያቱ ደግሞ አብዛኛው ሰው ማለት በአብርሃም ጉዳይ ላይ እጅግ በጣም የሚደብሩ ነገሮችን እያደረጉ ይገኛሉ። በመተት ብቻ ሳይሆን እንግዲህ በብዙ ነገሮች የአብርሃምን ስም እያጠፉ የሩታን ስምም እንደዛው እየጠፋ ይገኛል። በዚህ ጉዳይ ላይ በጣም ሲሪየስ ሆና ስትናገር ነበረ። አብርሃም ብቻ አይደለም እንግዲህ በጣም ብዙዎቻችን እንደምናውቀው የአብርሃም ቤተሰብም ጭምር እያስጨነቁ ይገኛሉ እነዚህ ሰዎች። ይሄ ነገር ትክክል ነው ወይስ አይደለም ብላችሁ ከጠየቃችሁኝ እጅግ በጣም የተሳሳተና እጅግ በጣም ትክክል ያልሆነ ተግባር ነው ብዬ ነው የምነግራችሁ። እጅግ በጣም በሚያሳፍር ሁኔታ እንግዲህ ሄርሜላ ብዙ ነገሮችን ስትሞክር ነበረ። ትላንትናም እንግዲህ ያው እንዳያችሁት ከሆነ ብዙም አንዳንድ ሁለት ነገሮችን ስትናገር ነበር። በተለይ እንግዲህ ስታወራ የነበረው ከሩታ ጋር እንግዲህ ወደ ሰላም መፍጠር ወይም ደግሞ አንድ ላይ ሆኖ አብርሃምን ለማሳከም እንደዛ አይነት ነገሮችን ስታወራ ነበረ። ነገር ግን ከዚህ በፊትም አብርሃም በጭራሽ እኛ ጋር ሲሆን ደህና ይሆናል ወይም ደግሞ እኛ ወደምንለው ነገር ከሄደ ፍጹም ደህና ይሆናል፣ ስለዚህ አንቺ አታስፈልጊም ብሎ ብዙ ነገር ሲሉ ነበረ። እንግዲህ አብርሃም በተደጋጋሚ ሩታን ሲጠይቅ እንደነበረ በዛሬ ዕለትም ጭምር ሰምቻለሁ። እሱ በጣም ሲጠይቃት፣ በተለይ ሩታን በተደጋጋሚ በጠየቀ ቁጥር እንግዲህ እነሱ በጣም ጭንቀት ውስጥ ገብቶ በስተመጨረሻ ሩታን ጠርቶ እንግዲህ ሩታን ሲያናግሯት ነበረ። ሩታ ከኛ ጋር ብትሆን መልካም ነው፣ ነገር ግን በስተመጨረሻ አብርሃም ከሩታ ጋር ሳይሆን ከሄርሜላ ጋር ነው መሆን ያለበት የሚለውን ነገር ያንን ነገር በኢሹ ወይም ደግሞ ልክ እንደ ጉዳይ አንስቶ በግልጽ ሲወያዩ ነበረ። እንግዲህ በዚህ ጉዳይ ላይ ሩታ በጭራሽ አልተስማማችም። ምክንያቱ ደግሞ እንግዲህ የባሏ ጤንነት ብቻ ሳይሆን አብርሃም ከኔ ጋር መኖር አለበት ብላ እንግዲህ አቋሟን ይዛለች ማለት ነው ሩታ። እሱ ብቻ አይደለም ልጁንም ጭምር ስለሚፈልግ ከኔና ከልጄ ጋር ብቻ ነው መሆን የሚችለው እንጂ በጭራሽ ለሄርሜላ ልተውላት አልችልም ብላ በግልጽ ስትናገር ነበረ። ይህ ድርድር እንግዲህ የመጣው የአብርሃም ጤንነት ምንም አይነት ለውጥ ባለማሳየቱ ነው። እንግዲህ እነሱ ብዙ ነገሮችን ሞክረዋል። ያው ጤና ይሆናል ወይም ደግሞ ደህና ይሆናል ተብሎ እንግዲህ ብዙ ነገሮችን ተወርቶ ነበረ። በተለይ ዳኒ ሲናገር ነበረ። ያ ነገር እንኳን ምንም ሊሆን ስላልቻለ በስተመጨረሻ እንግዲህ ያው ያሰቡትን ነገር ለማሳካት ቀጥታ ያው ሩታን ሲጠይቁ ነበረ። እንግዲህ ሩታ በዚህ ጉዳይ ላይ ምንም አይነት መስማማትን እንደማትፈልግም ጭምር በግልጽ ስትናገር ነበረ። እሱ ብቻ አይደለም፣ በጣም የሚገርማችሁ እጅግ በጣም በሚያሳፍር ሁኔታ እንግዲህ ዳኒ አሁንም
አሁንም አላረፈም። ብዙ ነገሮችን ለማድረግ ተፍ ተፍ እያለ ነው። እጅግ በጣም በሚያሳፍር ሁኔታ ደግሞ አሁንም ሌላ እቅዶችን እያቀደ ነው። ከዛም ውስጥ እንግዲህ አብርሃም ላይ ሌላ መተት ብናሰራስ እንዴት ነው ብሎ በተለይ ሄርሜላንም እንደዚሁም ቡዜንም ጭምር ሲያነጋግር እንደነበረ ከነሱ ጋራም በደንብ ሲያወራ እንደነበረ በዛሬ ዕለት መረጃው ደርሶኛል። እንግዲህ በጣም ብዙ ነገሮችን ያቅዳል፣ ብዙ ነገሮችን ያደርጋል ብዬ ነግሬያችሁ ነበረ። እንግዲህ አሁንም ቢሆን እንደምንም እንግዲህ ሩታ በዚህ ጉዳይ ላይ በጣም ሲሪየስ ሆና ወደ ህግ አካል መቅረብ ይኖርባታል። ምክንያቱም እንግዲህ የአብርሃም መገኘት ብቻ ሳይሆን አብርሃም ላይ የሚፈጸመው ሌላም ጥቃቶች አሉ። እጅግ በጣም ከባድ ነገሮችን እያሳለፈ ይገኛል። ይሄ ልጅ ከጤናው ወይም መሆን አልቻለም አግኝቶ ከሩታም ጋር ጊዜ ማሳለፍ አልቻለም። በጣም በሚያሳዝን ሁኔታ እንግዲህ አግቶት ማለት ይቻላል። እንግዲህ አብርሃም ላይ በጣም ብዙ ነገሮችን እየሞከሩ ነበር ማለት ነው። አሁንም ሌላ መተት ወይም ደግሞ ሰተን አብርሃምን ወደ ሄርሜላ እንመልሳለን የሚለው ሀሳብ በተለይ ዳኒ በደንብ አድርጎ እያከሸነ ወይም ደግሞ እየተወያዩበት እንደሆነ አንድ መረጃም እየደረሰኝ ይገኛል። እንግዲህ በዚህ ጉዳይ ላይ በጣም ብዙዎቻችሁ ሲሪየስ ሆኖ መናገር አለባቸው። በተለይ የአብርሃም ቤተሰቦች እጅግ በጣም በሚያሳፍር ሁኔታ ብዙ ነገሮችን እያደረጉ ስለሆነ ሩታ በደንብ ሲሪየስ ሆኖ በዚህ ጉዳይ ላይ ሲሪየስ ሆኖ መከታተል አለባቸው። ኢቨን ወደ ህግ ቦታ መሄድ አለባቸው የሚሉም ሀሳቦችን በደንብ ሼር እየተደረጉልኝ ይገኛሉ። ትክክል ነው፣ ተገቢም ነው። በደንብ በዚህ ጉዳይ ላይ ሲሪየስ ብትሆን በተለይ ያው እንግዲህ ያው እንደምታውቁት ሩታ ብዙ ነገሮችን አሳልፋለች። በዚህ ጉዳይ ላይ ግን ሲሪየስ ብትሆን በጣም ብዙ ነገሮችን ታተርፋለች ብዬ ነው የማስበው። አዳዲስ ነገሮችም ከቡታጅራ ጭምር እየተሰሙ ነው። አንዳንዶቹ እንግዲህ ጠንቋይ አግኝተናል፣ በተለይ አብርሃም ላይ ያሰሩትን ሰዎችን አግኝተናል፣ መተቱ ወረቀት ላይ ነው የተሰራ ወይም ፎቶ ላይ ነው የተሰራ፣ በጣም ብዙ ነገሮችን ሲናገሩ ነበረ። ነገር ግን ንገራችሁ ይህ መተት የሚባለው ነገር በሙሉ ውሸት እንደሆነና ፍጹም እንግዲህ ድራማ ለማስመሰል ወይም ደግሞ የራሳቸውን ቪዲዮ ለመስራት የሚያደርጉ ሰዎች ነው እንግዲህ በደንብ እየተመለከትኩ ያለሁት እንጂ ምንም አዲስ ነገር የለም በአብርሃም ጉዳይ ላይ። አዲሱ ነገር ያው አብርሃም በዛሬ ዕለት እንግዲህ ከሩታ ጋር እንደተገናኘ አንዳንድ መረጃዎች እየወጡ ይገኛሉ። እሱ ብቻ አይደለም፣ የአብርሃም ጤንነት ባለበት ሆኖ ቀጥሏል። ይሄ ነገር በምን መንገድ ይፈታል ወይም ደግሞ በምን መንገድ ይስተካከላል የሚለው ነገር በተለይ በጣም አሳሳቢ ነው ብዬ የማስበው። በዚህ ጉዳይ ላይ ሩታም የሆነ ነገር ማድረግ አለባት። ቤተሰቦቿም ጭምር በዚህ ጉዳይ ላይ የሆነ ነገር ለማድረግም እንደተዘጋጁም ጭምር ሰምቻለሁ። ስለዚህ እንግዲህ ነገሮች እስከሚስተካከሉ ድረስም ሩታም ከአብርሃም ጎን ሆና ብዙ ነገሮችን ማስተካከል አለባት። አብርሃም ወደ ውጭ ሀገር ሄዶ መታከም ካለበት ወደ ውጭ ሀገር ሄዶ መታከም ይኖርበታል ብዬ ነው ማሰቡ እንጂ በጭራሽ በዚህ ወይ የአብርሃም ጤንነት ሊመለስ አይችልም ማለት ነው። አዳዲስ ነገሮችም ሌሎችም ይኖራሉ። ተከታትዬ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ